የዝውውር መስኮቱ በይፋ ተከፍቷል ዋናውና ዋነኛው ማለት ነው ለሚቀጥሉት 74 ቀናት የዝውውር መስኮቱ ክፍት ሆኖ ይቆያሉ ቤተሰቦቻችን ታላላቆቹ የአውሮፓ ክለቦች ባለፈው አመት ያጡትን ለማሳካት ቡድናቸውን ለማጠናከር በትልቁ ይጠቀሙበታል ተብሎ የሚታሰበው ዋነኛው የዝውውር መስኮት ነው እንደሚታወቀው ሁለት የዝውውር መስኮቶች አሉ የጥር የአመቱ አጋማሽ ላይና የክረምት የዝውውር መስኮት የጥር የዝውውር መስኮት በጉዳት ለዳከረ ቡድን ካልሆነ በስተቀር ለቡድን ግንባታ የሚሆን የዝውውር መስኮት እንዳልሆነ ይታወቃል ይሄኛው ግን አዲስ ቡድን የመገንባት ያክል ክለቦች ተጫዋች ዝውውር ሊያደርጉበት የሚችሉ ነው ነሆ ከዚህኛውም የዝውውር ቻናላችን ለእናንተ ውድ አድማጮቻችን ታላላቆቹ ክለቦች ዕለታዊ የቡድን ዜና ወቅታዊ የዝውውር መረጃዎችን በዚህም ሰዓት ልናስደምጣችሁ ይዘን መተናል በዚህኛው ጥንቅራችን ግን አስቀድመን የሀገር ቤት ጉዳይ ነው መናደርሳችሁ በባህር ማዶ የመረጃ ክፍለ ጊዜያችን ግን ታላላቆቹን የአውሮፓ ክለቦችና 74 ቀናት የሚቆየውን የክረምት የዝውውር መስኮት ላይ ሰፋ ያለ መረጃን እናደርሳችኋለን ከታላላቅ የአውሮፓ ክለቦች ዋነኞቹ የሚባሉት ላብነት ያክል ሪያል ማድሪድ ባርሴሎና ባየር ሙኒክ የተመለከቱ ትልልቅ መረጃዎችን በዝውውር መስኮቱ እናነሳለን ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ደግሞ ሁለት ያህል ቀናቶች ብቻ ይቀሩታል አንድ ሁነት በፕሪሚየር ሊጉ ልንመለከት እሱን ጨምሮ የተጠናቀቀ ዝውውር አለ በፕሪሚየር ሊግ ከዛ በተጨማሪ ቼልሲ በኩል አዲስ ፈራሚ ሊያም ዴላፕ አነጋጋሪ ሆኗል ዛሬ ምንድነው የተፈጠረው ቼልሲ ቤት ከዛው ጪ የማሬስካን ጋዜጣዊ መግለጫ የቋሚ ግብ ጠባቂ ከዝውውር ጋር በተያያዘ በርካታ ያነሷቸው ነጥቦች አሉ ማሬስካ ለቼልሲ ደጋፊዎች ይሄንንም ሁነት እንደዚሁም እናጋራቸዋል ከሊቨርፑል ጋር በተያያዘ የሊቨርፑሉ ተጫዋች ቆይታው እርግጥ አይደለም ግን በጣም ምርጡ ተጫዋች ተብሎ ተመርጧል ከዛው ጪ ግን ሊቨርፑል ቤት በጣም ሁለት ቁልፍና ወሳኝ ሰዎችን ዛሬ ለናነሳ ግድ ይለናል አርሰናል በዝውውር መስኮቱ ላይ እንግዲህ በትልቁ ይጠበቃል ሼሽኮን አርቴታ እንደመረጡ ይታወቃል 25% የማሸነፊያ ግብ የሚያስቆጥር አጥቂ ነው በነገራችን ላይ ፋብሪዚዮ ሮማኖ ከዚህ ዝውውር ጋር በተያያዘ ዛሬ ምን ይዞ ወጣ የሚለውን እናደምጣለን ከዛ በተጨማሪ ግን አትሌቲክ ቲዮ ዋልኮትን አነጋግሮት ነበርና ከአርሰናል ዝውውር ጋር በተያያዘ በተለይም ሌሎች ክለቦች የሚያደርጉትን እንቅስቃሴ ያያይዞ ያለው ነገር በጣም አነጋጋሪ ነው እንመለከተዋለን ከማንቸስተር ዩናይትድ ጋር በተያያዘ ዝውውሩ እድገት ሊያገኝ የሚችለው ሻጭ ክለብ ቀናሽ ካረገ ብቻ ነው ብሏል ሚረር ስፖርት ከዛው ጪ የማንቸስተር ዩናይትድ ቆይታው አንድሬ ኦናና ብሪያን ምቤሞ ከዩናይትድ ይለቃል የተባለው ተጫዋች መዳረሻን በተመለከተና የሲቲው አዲሱ ፈራሚ ቀድሞ በዩናይትድ ቤት ሲያደንቀው ስለነበረው ተጫዋች ተናግሯል ውድ ቤተሰቦቻችን ነኝ ብቻ አይደሉም በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችኋል እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳ ሐሳብ አስተያየት ካለ ግን በሐሳብ መስጫ ሳጥናችን ላይ እንደ ሁሉ ጊዜው ዛሬም ልታጋሩን ትችላላችሁ ለዛሬ ግን ሀገራዊ ጉዳይ ስለያዝን እሱን አስቀድመን እንጀምር በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ሲዳማ ቡና ከአርባ ምንጭ ከተማ ጋር በወንጂ ሁለገብ ስቴዲየም ጨዋታቸውን አድርገው ነበር ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል ሲዳማ ቡና ያለፉትን 4 ጨዋታ ማሸነፍ አልቻሉም በሁለቱ ተሸንፈዋል በቀሪዎቹ ዋቻ ነው መለየት የቻሉት ነጥባቸው እዛው 48 ላይ ነው አንድ ነጥብ አሳድገው 48 ላይ ነው አራተኛ ናቸው የአርባ ምንጭ ከተማ ነጥባቸውን አንድ ጨምረው ከ43 44 ደርሰው 10ኛ ደረጃ ናቸው ያው ሁለቱም በቀጣዩ ውድድር ዓመት በኢትዮጵያ ፕሪሚየር ሊግ ተሳታፊነታቸውን አረጋግጠዋል በተለይም የአርባ ምንጭ ከተማ 100% የተረጋገጠ ሆኗል ቀጣይ በፕሪሚየር ሊጉ እንደሚቆይ የመጨረሻ ሳምንት ጨዋታቸውን እነኚህ ሁለት ክለቦች የፊታችን ማክሰኞ ፋሲል ከነማ ከሲዳማ ቡና እንደዚሁም ሀዲያ ሆሳዕና ከአርባ ምንጭ ከተማ ጋር በሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታቸውን እንደዚሁ የሚያደርጉ ይሆናል ወደ አውሮፓ መረጃዎቻችን ሻገር 74 ያህል ቀናቶችን የሚቆየው የአውሮፓ የክረምት የዝውውር መስኮት በይፋ ተከፈተ ከአውሮፓ ትልቆቹ ክለቦች እንግዲህ በስፋት ይንቀሳቀሱበታል ተብሎ የሚጠበቅ የዝውውር መስኮት ነው መግቢያችን ላይ እንዳልናችሁ በተለይም ለቡድን ግንባታ ዋነኛውና ወሳኝ ነው ክለቦች በተጠናቀቀ የውድድር ዓመት ያጡትን ነገር ዘንድሮ ለማስተካከል ሁነኛ አጋጣሚ ነው እንግዲህ በክለቦቻችሁ ግን ማን እንዲፈርም ተጠብቃላችሁ በተለይም ዘንድሮ ቡድኖቻችሁ ወይም እናንተ የምትደግፉት ቡድን ላስመዘገበ ውጤት ማካካሻ የሚሆን ወይም መካሻ የሚሆን ተጫዋች የትኛው ነው ለማንኛውም ቡድኖቻችሁ ማንን ቢያመጡ ደስ ይላችኋል ልታጋሩን ይችላላችሁ መረጃዎቻችን ይቀጥሉ ቪኒሲየስ ጁኒየር በአዲሱ አሰልጣኝ ዣቪ አሎንሶ እጅግ በጣም ደስተኛ መሆኑን ተናግሯል በእርግጥ እሱ አሰልጣኝ አልቀየረም የቀየረው ነገር ቢኖር በክለብ ያሰለጥኑት የነበሩትን አንቾሎቲ በብሔራዊ ቡድን ያገኛቸዋል ስለዚህ አሰልጣኙን ጋር ያለው ቅሩኝነት አላለቀም ግን አዲስ የክለብ አሰልጣኝ አግኝቷል ስለኚህም አሰልጣኝ ሲናገር
በማሰልጠን ሂደቱ ላይ በጣም ፐርፌክት ነው ብሎ ገልጾታል። እንግዲህ የሁለቱ ግንኙነት በቀጣይ ይጠበቃል። በዓለም ክለቦች ዋንጫ የመጀመሪያ ጨዋታቸውን ይመራሉ ዣቪ አሎንሶ። በትልቁ የሚጠበቅ ነው ምን አይነት አቀራረብ ቀጣይ በላሊጋ ላይ ይዘው ይመጣሉ የሚለውን። ለማንኛውም ቪኒሲየስ ጁኒየር አዲሱን አሰልጣኝ በጣም ወድጄዋለሁ ብለዋል። ዣቪ አሎንሶ ግን ለእያንዳንዱ ተጫዋች ማስጠንቀቂያ ሰጥቷል። ወደ ቤተሰቦቻችን ከማርካ ነው መረጃው የተገኘው፣ ያጋራው ፋብሪዚዮ ሮማኖ ነው። ሜዳ ላይ አንድም ተጫዋች ታታሪ ካልሆነ ለሪያል ማድሪድ እንደማይጫወት ነግራችኋል። ሁላችሁም ብትሆኑ ለሪያል ማድሪድ ለመጫወት በየትኛውም ውድድር ላይ የግዴታ ተሯሩጣችሁ መጫወት አለባችሁ። ሁሉም ሰው ሜዳ ላይ የሚጠበቅበትን ኃላፊነት 100% መወጣት አለበት። ስለዚህ ወደ ኳስ ሁላችሁም ትሮጣላችሁ፣ ኳስ ትነጥቃላችሁ፣ እንደገና ያችኑ ያዛችኋትን ኳስ ለማስቆጠር ወደ ተቃራኒ ግብ ትሮጣላችሁ ብሏል። ስለዚህ አትሌቲክ የሆነ ነገር ልንመለከት እንችላለን። በጣም ፈጣን ጨዋታ እንደሚጫወት ካሁኑ ለተጫዋቾቹ እየነገራቸው ይገኛልና ለዚህ ራሳቸው እንዲያዘጋጁ ነግሯል። ምናልባት እነ ሉካ ሞድሪች በተፈጥሮም ተሯሩጠው የሚጫወቱ ተጫዋቾች አይደሉም። ኳስን በደንብ መቆጣጠር የሚችሉ ፖሰስ ማድረግ የሚችሉ በአጭር የሜዳ ክፍል ላይ ኳስን በደንብ መጫወት የሚችሉ አይነት ተጫዋቾች ናቸው። ለዣቪ አሎንሶ በጣም ተሯሩጦ የሚጫወት አይነት ካራክተር አይሆኑም። ለማንኛውም እንደዚህ አይነት ካራክተር የሌለው ተጫዋች በሪያል ማድሪድ ቀጣይ ዓመት በቋሚነት እንደማንመለከተው ተናግረዋል። ሪያል ማድሪድ በዓለም ክለቦች ዋንጫ ከሳልዝበርግ ጋር ጨዋታውን ሲያደርግ ውድ ቤተሰቦቻችን አዲሱን ሁለተኛ ከሜዳ ውጪ መለያቸውን ለብሰው እንደሚጫወቱ አረጋግጠዋል። ስለዚህ በዓለም ክለቦች ዋንጫ በእርግጥ ባየር ሙኒችንም ድል ሲያደርግ ኦክላንድ ሲቲን 10-0 ባሸነፈበት ጨዋታ አዲሱን መለያቸውን ለብሰዋል። አዲሱ መለያቸውን እያስተዋወቁ ይገኛሉ ክለቦች በአጋጣሚው። ስለዚህ ሪያል ማድሪድ ደግሞ አዲሱ መለያቸውን ሁለተኛውን ከሜዳ ውጪ የሚለብሱትን ከሳልዝበርግ ጋር በዓለም ክለቦች ዋንጫ እንግዲህ ሲጫወቱ ለብሰውት እንደሚጫወቱ ይፋ አድርገዋል። አንድሬ ቴር ሽቴገን ከጋላታሳራይ የቀረበለትን ጥያቄ ውድቅ አድርጎታል። ባየር ሙኒክ የአንድ ዓመት ካሳ ከፍሎም ከቡድኑ ሊያሰናበተው የሚፈልገው ማርክ አንድሬ ቴር ሽቴገን ክለቡን እንዲለቅ ጫና በክለቡን ቢኖር እሱ ግን ክለቡን የመልቀቅ ፍላጎት እንደሌለው ደጋግሞ እያሳወቀ ይገኛል። አሁን ደግሞ ፈላጊዎችም ጭራሽ ቢመጡለት ሊቀበል አልቻለም። ጋላታሳራይ ጠይቆት ውድቅ አድርጎታል። አሁንም በባርሴሎና ይቀጥላል። ሁዋን ጋርሻ አዲሱ ግብ ጠባቂ ያለም በቀጣይ ሼዝኒ ተጨማሪ ዓመት ኮንትራት በክለቡ ይፈርማል ተብሎ ይጠበቃል። ስለዚህ የአንድሬ ቴር ሽቴገን ጉዳይ አሁን ደግሞ በሁለተኛው የዝውውር መስኮት ላይ ምናልባት ሌሎች በአውሮፓ የሚገኙ ትልልቅ ክለቦች ጥያቄ ካቀረቡለትስ የሚለው ይጠበቃል። ግን በባርሴሎና ቤት በሃንሲ ፍሊክ ስር የመጫወቱ ነገር ግልጽ አይደለም። ምክንያቱም ከአሰልጣኙ ጋር በግልጽ ልዩነት ውስጥ ገብተዋል። በተለይም ከጉዳት ከተመለሰ በኋላ ወደ ቋሚነት ለመመለስ ከአሰልጣኙና ከስፖርቲንግ ዳይሬክተሩ ዴኮ ጋር የነበረው ውይይት በተወሰነ መንገድ አክብሮት የጎደለው በሚል ሃንሲ ፍሊክ እንዳልወደዱት ይታወቃል። ተጫዋቹ ግን በባርሴሎና የመቆየቱ ነገር በጣም ዝቅተኛ ነው። ጋቢ በበርካታ የአውሮፓ ክለቦች ቢፈለግም አሁንም ዋነኛ ፍላጎቱ በባርሴሎና ለቦታው መፋለም እንደሆነ አረጋግጧል። ለቦታ ይጫወታለኝ ከዛ ውጪ ሌሎች ክለቦችን ስለመቀላቀል እያሰብኩ አይደለም ብሏል። በወጣቶችና በልምድ ጠገብ ተጫዋቾች መሃል ሜዳ ላይ የተሞላው ፓሪስ ሰን ዠርሜን ይሄን ወጣት ተጫዋች ከባርሴሎና ማስፈረም ይፈልጋል። እነ ቪታኒያ እጅግ በጣም አስደናቂ ተጫዋቾች እዛ የመሃል ሜዳ ክፍል ላይ ኔቬዥ አሉ። በጣም አስደናቂ ስብስብ አለው። ግን ይሄንንም ወጣት መጨመር ይፈልጋሉ። ተጫዋቹ ግን በፍጹም ባርሴሎና ለቅቄ ወደ ሌሎች ክለቦች አላመራም፣ ለሃንሲ ፍሊክ ቡድን ውስጥ በቦታ ይታገላለሁ ብሏል። ሃንሲ ፍሊክ ያው ቋሚ 11ቸው አይደለም፣ ግን ቀይረው እያስገቡ ከሚጠቀሙት ተጫዋቻቸው ውስጥ አንደኛው እንደሆነ ይታወቃል። ዴኮ ከሰሞኑ በሰጡት ጋዜጣዊ መግለጫ የባርሴሎና ስፖርቲንግ ዳይሬክተር የቡድኑን ወሳኝና ቁልፍ ተጫዋቾች አንሸጥም፣ በዛ በተጨማሪ ቡድኑን ከተቀያሪ ወንበር እየተነሱ የሚያግዙትን ለገበያ እናቀርብም ማለታቸው ይታወቃል። ቶማስ ሙለር የባየር ሙኒክ የምንጊዜም እንግዲህ ሶስተኛው ግብ አስቆጣሪ ነው። ገርድ ሙለር 451 ግቦችን አስቆጥሯል ለባየር ሙኒክ። ይህ ከፍተኛውን የባየር ሙኒክ ሮቤርት ሌዋንዶስኪ 344 ግቦችን አስቆጥሯል። ከዛ በኋላ እንግዲህ ወደ 25 ዓመታትን በባየር ሙኒክ እያሳለፈ የሚገኘው በወራቶች ውስጥ ከባየር ሙኒክ ጋር የሚለያየ ቶማስ ሙለር 250 ግቦችን በማስቆጠር የባየር ሙኒክ የምንጊዜም ሶስተኛው ግብ አስቆጣሪ ነው። ከዛ ውጪ ካርል ሄንዚ ሮሜኔዝ ወደ 200 ግብ አላቸው። የባየር ሙኒክ ፈላጭ ቆራጭ የሚባሉ ሰው ናቸው። አሁን አሪያን ሮበን ወደ 144 ግብ አለው፣ አምስተኛው ነው። ለማንኛውም ቶማስ ሙለር በዚህም ሳምንት ወደ 751ኛ ጨዋታ እንዲሁ 250ኛ ግቡን ማስቆጠሩ ይታወቃል።
እዚሁ ባየር ሙኒክ ጋር አያይዘን ኦክላንድ ሲቲን 10-0 ካሸነፉ በኋላ በማለዳው መረጃችን በርካታ መረጃዎችን ስለ ኦክላንድ ሲቲ ነግረናችሁ ያው ሚዛናዊ ያልሆነ በእግር ኳስ እይታ ሊመዘን የማይችል ጨዋታ እንደሆነ ነግረናችሁ ነበር። ግን ሁሉም እንግዲህ በምንድነው የሚባለው በሀገሩ ንጉስ ነው ኦክላንድ ሲቲ። በሀገሩ ብቻ ሳይሆን በኦሽኒያ ሻምፒዮንስ ሊግ ላይ 18 ጊዜ ነው የኦሽኒያ ሻምፒዮንስ ሊግ የተካሄደው። እዛ ሊግ ላይ ብታምኑ ባታምኑ 13ቱን ዋንጫ ያሳካው የኦሽኒያው ንጉስ ኦክላንድ ሲቲ ነው። ኦክላንድ ሲቲ ችግሩ ከአውሮፓ ክለቦች ጋር ሲፋለም ነው እንጂ በግዛቱ ከሆነ ግን ከ18 የኦሽኒያ ሻምፒዮንስ ሊግ 13ቱን ያሳካ ነው። ያው ስለዚህ ክለብ ብዙ ነገር ብለናቸዋል። አብዛኞቹ እግር ኳስን በትርፍ ጊዜያቸው የሚጫወቱ ተጫዋቾች እንደሆኑ ይታወቃል። ምክንያቱም ደሞዙ በጣም ዝቅተኛ ነው። የክለቡ ከፍተኛ ተከፋይ እንኳን በሳምንት $90 ብቻ ነው የሚያገኘውና ለዚህም ሌሎች ስራዎች ላይ ተሰማርተው እንደሚገኙ ሰፋ ባለ መረጃ ሰሞኑን በተደጋጋሚ ዛሬም በማለዳው መረጃችን ነግረናችሁ ነበር። አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ በፓሪስ ሰን ዠርሜን እና በአትሌቲኮ ማድሪድ መካከል ምንድነው ልዩነቱ ተብለው ጠይቀው ነበር። 4-0 ተሸንፈዋል። በዓለም ክለቦች ዋንጫ የመጀመሪያ ጨዋታቸውን መሸነፋቸው ብቻ ሳይሆን 4 ግብ ተቆጥሮባቸው ምንም ሳያስቆጥሩ ነው የወጡት። ዲያጎ ሲሞኔ ሲናገሩ ሉዊስ ኤንሪኬ አንድ ያጥቂ መስመር ተጫዋች ቢፈልግ በጥር የዝውውር መስኮት ክለቡ 70 ሚሊዮን ፓውንድ ወጪ አድርጎ ከቫራታስኬሊያን አስፈርሞላቸዋል። ስለዚህ አሰልጣኙ በፓሪስ ሰን ዠርሜን ተጫዋች ጎደለኝ ሲል ያውም ለጥር የዝውውር መስኮት 70 ሚሊዮን ፓውንድ ሲወጣለት እንዴት ጠንካራ ቡድን አይሆንም? ልዩነቱ እዚህ ጋር ነው ብለዋል። ስለዚህ ለአትሌቲኮ ማድሪድ ሰዎች በጎን እየነገሯቸው ይመስላል። አንድ ቡድን እንዲደራጅ እንዲጠነክር አሰልጣኙ የሚፈልገው ተጫዋች ለምን 70 ሚሊዮን ፓውንድ አይሆንም? ወጪ ተደርጎ መምጣት አለበት። ሉዊስ ኤንሪኬ ስለጠየቁ ክቫራታስኬሊያን በ70 ሚሊዮን ፓውንድ መጥቷል ብለው እንደ ቅሬታ ልዩነቱን አቅርበዋል። በእርግጥ ብዙዎች የሚስማሙበት ይመስላል። አንድ ክለብ ለመጠናከር የግድ ወጪ ማውጣት አለበት፣ ተጫዋቾችን መግዛት አለበት። ወጪ ማውጣት የማይችል ከሆነ እንኳን የማይጠቅሙትን ተጫዋቾችና ለቡድኑ በተነጻጻሪነት ከሚመጣው ተጫዋች ያነሰ ፐርፎርማንስ ካለው ተሽጦ መምጣት አለበት። ይህንን ደግሞ አስተዳደራዊ ስራ ላይ ያሉ ሰዎች በተለይም የዝውውር መስኮቱ ላይ የሚሰሩ የመልመላ ክፍል ኃላፊዎች ቦርዱ በጣም ወሳኝነት አለው። በፕሪሚየር ሊግም አንዳንድ ክለቦች ላይ ይህ ቅሬታ ሲነሳ ስለምንሰማ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ 2 ያህል ቀናቶች ብቻ ቀርተውታል። የ2025-26 የውድድር ዓመት ሙሉ የጨዋታ መርሃ ግብር ይፋ ሊደረግ በርካቶች በሀሳብ መስጫ ሳጥናችን ላይ ዩናይትድ ከማንቸስተር ሲቲ የመጀመሪያ ሳምንት ጨዋታ ልናየው እንሻለን እያሉ ነው። በርካቶች ይሄ በሐሳብ መስጫ ሳጥናችን ላይ ከላኩት ነው። ከዛ ውጪ አርሰናል ከሲቲ ያሉም አሉ። አብዛኛው ግን ሲቲን በተቃራኒው መግጠም ለምን በመጀመሪያ ሳምንት እንደፈለጉ አልገባንም። ለማንኛውም ግን በዚህኛው ሐሳብ መስጫ ሳጥናችን ላይ የእናንተ ክለብ በመጀመሪያ ቀን ጨዋታ ማንን እንዲገጥም ምክንያታችሁስ ማን ነው? በርካቶች ግን ክለቦቻቸው ሲቲን እንዲገጥም እንደሚመኙ በሐሳብ መስጫ ሳጥናችን ላይ እየጻፉልን ይገኛሉ። ብራይተን ኤንድ ሆቭ አልቢዮን ዲያጎ ኮላፕስን የሕክምና ምርመራ አጠናቋል። ከሄላስ ቬሮና ነው የሚያስፈርሙት። የ1 ዓመቱ የመሃል ተከላካይ ስፍራ ተጫዋች በብራይተን ኤንድ ሆቭ አልቢዮን የ5 ዓመት ኮንትራት እንደሚፈርምም ተረጋግጧል። እጅግ በጣም ወሳኝ የሚባል ተጫዋች አገኝተዋል። ብራይተን ኤንድ ሆቭ አልቢዮኖች በፋቢያን ሁዝለር እየተመሩ ዘንድሮ ጥሩ የሚባል ቡድንን አሳይተውናል፣ ግን ወጥ አልነበረም የብራይተን ቡድን እንደአምነው። ከሴሪዮ ኤ ተሳታፊ ቡድን ሄላስ ቬሮና ነው ይህን ገና ታዳጊ ተጫዋች ያገኙት። የሕክምና ምርመራውን አጠናቋል። ስለዚህ በቀጣይ ሰዓታት ውስጥ ፊርማውን ፈርሞ ይፋ ይሆናል ዝውውሩ ተብሎ ይጠበቃል። ዴላፕ የቋሚነት ቦታ አልተሰጠውም ብለዋል ማሬስካ። የቼልሲው ዋና አሰልጣኝ ማሬስካም አዲሱ ፈራሚ ሊያም ዴላፕ በቡድን ውስጥ የተረጋገጠ የቋሚነት ቦታ እንደሌለው ገልጸዋል። ዴላፕ የቼልሲ ቋሚ ተሰላፊ አጥቂ እንደሚሆን ማረጋገጫ አልሰጠውም ያሉት ማሬስካ በዓለም ክለቦች ዋንጫም እንደሚሰለፍ አላረጋገጡም ብለዋል። የትኛውም ተጫዋች ሲመጣ ቋሚ እንደሚሆን አልተናገርንም ያሉት አሰልጣኙ መልእክቱ ግልጽ ነው፣ ጠንክረ መስራት፣ ከሌሎች መሻልና ቋሚ መሆን ለአዲስ ፈራሚ ለነባርም የሚሰራው መርሃችን ነው ብለዋል። አሰልጣኙ አክለውም ሊያም ዴላፕ በቀጣይ የእንግሊዝ ብሔራዊ ቡድን ቋሚ አጥቂ መሆን ይችላል በማለትም ያላቸውን ተስፋ ተናግረዋል። በነገራችን ላይ ማሬስካና ሊያም ዴላፕ በቼልሲ ሲገናኙ የመጀመሪያቸው አይደለም። በሲቲ አካዳሚ ውስጥ አብሮ ረጅም ጊዜ ሰርተዋል። ስለዚህ ሊያም ዴላፕ ቀድሞ በሚያውቃቸው አሰልጣኝ እንዲሁም ማሬስካ ቀድሞ በሚያውቁት ተጫዋች ቡድናቸውን ያጠናክራሉ። ለሊያም ዴላፕ ደግሞ ከአሰልጣኙ በተጨማሪ ሌላኛው የቡድኑ ቁልፍ ተጫዋች ኮል ፓልመርም በሲቲ ቤት የቡድን አጋሩ እንደነበረ ይታወቃል።
ስለዚህ ተጫዋቹ የቋሚነት ስፍራን አላረጋገጥንም ቋሚ ለመሆን ለሁሉም ተጫዋቾች ከሌሎች መሻል ጠንክሮ መስራት ቋሚ ያደርጋል ብለዋል ማሬስካ ተጫዋቾች ወደ ኮፕሃም ሲመለሱ ስሜታቸው እንደ ቀድሞ ውድድር ዓመት ነበር አዳዲስ ተጫዋቾች አሉ ለተጫዋቾቹ ዋናው መልእክት የነበረው ግን ይህ የቀድሞ ውድድር ዓመት አይደለም ትልቅ ውድድር ነው የሚል ነግሬያቸዋለሁ ብሏል ያለ ክለቦች ዋንጫን ስለዚህ ማሬስካ ተጫዋቾች እንደ ቀድሞ ውድድር ዝግጅት ሳይሆን ይህንን ዋንጫ ማንሳት እንደ ግዴታ እንዲያዩት ነግሬያቸዋለሁ ብሏል በነገራችን ላይ ውድ ቤተሰቦቻችን በርካቶች ውድድሩ ሲመሰረት ተቃውሞት ነበረ በኋላም ላይ ግን ረብጣ ብሮች እንደሚገኝበት ሲያቁ ፊፋ በተለይም በእያንዳንዱ ጨዋታ አቻ መውጣት ማሸነፍ በራሱ ሽልማት እንዳለው ሲናገርና ገቢ እንደሚያገኙ ሲያቁ አሁን ትኩረት ሰጥተውታል ክለቦችና ውድድሩን አሁን በቆም ነገር ይዘው እየተፋለሙ ይገኛሉ ማሬስካም እንግዲህ እንደ ቀድሞ ውድድር ዓመት እንዳይመለከቱት ለተጫዋቾች ያስጠንቅቃለሁ ብለዋል ሌላው የተነሳላቸው ጥያቄ ስለ ግብ ጠባቂ ነበረ ማሬስካ ስለ ማይክ ሚያን ተጠይቀው ነበረ ሳንቼዝ ቁጥር 1 ዮገርሰን ቁጥር 2 በረኞቻችን ናቸው ማይክ ፔንደርሰንም ተቀላቅሎናል ስለዚህ የመጨረሻ ውሳኔ ገና አልወሰንም ብለዋል ለሚታወቀው ማይክ ሚያንን ከኤስ ሚላን ለማምጣት ከገንዘብ ጋር በተያያዘ ትልቅ ልዩነት እንደተፈጠረ ይታወቃል በተለይም የመጨረሻ ያሉት ወደ 20 ሚሊዮን ፓውንድ አካባቢ ኤስ ሚላኖች እንዲሁም ቼልሲ ደግሞ ከ15 ሚሊዮን ፓውንድ በላይ ንቅንቅ አንልም ብለዋል ዝውውሩ በዛው ነው የተቋረጠው ምናልባት አሁን ዝውውሩ በይፋ ስለተከፈተ ቼልሲዎች የሚያደርጉት እንቅስቃሴ ካለ እንመለከታለን ማሬስካ ግን ሳንቼዝ ቁጥር 1 ዮገርሰን ቁጥር 2 እንዲሁም ማይክ ፔንደርሰንም ስለተቀላቀለን ወደ መጨረሻ አካባቢ እንወስናለን ብለዋል በተለይም በዓለም ክለቦች ዋንጫ ከተሳትፏቸው በኋላ ሊወስኑ እንደሚችሉ ነው ፍንጭ የሰጡት አሰልጣኙ 21 ዓመት በታች የአውሮፓ ዋንጫ ጨዋታም እየተደረገ ይገኛል እንግሊዝ ከስሎቫኒያ ባረጉት ጨዋታ 0-0 ተጠናቋል ታዲያ ከሊቨርፑል ጋር ቆይተው እርግጥ ያለው ነው ሃርቪ ኤሊዮት የጨዋታው ኮከብ በመባል ተመርጧል ሃርቪ ኤሊዮት እግር ኳስን መጫወት እንደሚፈልግና ገና ለገና እጫወታለሁ በሚል ቁጭ ማለት እንደማይፈልግ ተናግሯል ስለዚህ ተጫዋቹ እንግዲህ ከእንግሊዝ ብሔራዊ ቡድን ከ21 ዓመት በታች የአውሮፓ ዋንጫ ቆይተው በኋላ መዳረሻውን ይወስናል ተብሎ ይጠበቃል በርከት ያሉ ክለቦች በነገራችን ላይ የዚህ ተጫዋች ፈላጊ እንደሆኑ ካሁኑ እየተናገሩ ይገኛሉ መልቀቁ የሚቀር አይመስልም ሊቨርፑልን የቀድሞ የሊቨርፑል ሳቂታው ስሜታዊና እጅግ በጣም ምርጡም ሲሻው ቁጡም የሆነው አሰልጣኝ የርገን ክሎፕ ሊቨርፑልያን መቼም አይረሱትም ይሄንን አሰልጣኝ የፕሪሚየር ሊግን ዋንጫ ከዘመናት በኋላ አምጥቷል የአውሮፓ ሻምፒዮንስ ሊግን ደግሞ አንስቶ ለሊቨርፑል ሪከርድ የሆነ የዋንጫ ብዛት እንዲደረደር አድርጓል ሊቨርፑልን በብዙ መንገድ ከደካማነት ወደ ጠንካራነት በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ውስጥ መልሶ ዳግም አያል አድርጎታል የርገን ክሎፕ ዛሬ 58ኛ ዓመቱ እየተከበረ ይገኛል የርገን ክሎፕ 2015 ጀምሮ በሊቨርፑል ምን ነበር የሚለውን ግን በጥቂቱ እናስቃኛችሁ 491 ጨዋታን መርቷል ሊቨርፑልን ክሎፕ 298 ድል 109 አቻ 83 ሽንፈት ፕሪሚየር ሊግ ሻምፒዮንስ ሊግ ኮሚቲ ሺልድ የአውሮፓ ሱፐር ካፕ ዋንጫ የፊፋ የዓለም ክለቦች ዋንጫ ኤፍኤ ካፕን አንዳንድ ጊዜ ሁለት ካራፖ ካፕ ሁለት ጊዜ የፊፋ የዓመቱ ምርጥ ወንድ አሰልጣኝ 2018 የኤፋ ዓመቱ ምርጥ ወንድ አሰልጣኝ 2019-20 የኤፋ ዓመቱ ምርጥ ቡድን ሊቨርፑል እንዲመረጥ አድርጓል ሁለት ጊዜ እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ሁለት ጊዜ የኤልኤምኤ የዓመቱ ምርጥ አሰልጣኝ 2019 የቢቢሲ የዓመቱ ምርጥ ስብዕና ያለው አሰልጣኝ ሽልማት 2019 የግሎብ ሶከር የዓመቱ ምርጥ አሰልጣኝ ክሎፕ 2019-20 የዓመቱ ምርጥ ጀርመን አሰልጣኝ ክሎፕ 2017-18 እና 2021-22 የሻምፒዮንስ ሊግ ፍጻሜ ተፋላሚ 2015-16 የውድድር ዓመት የዩሮፓ ሊግ ፍጻሜ ተፋላሚ 2015-16 የውድድር ዓመት የካራቦ ካፕ የፍጻሜ ተፋላሚ እነኚህ ሁላ ክብሮች በሊቨርፑል እንዲሆኑም እንዲመጡም ያደረገ ሰው ነው የርገን ክሎፕ 58ኛ ዓመቱ ነው ዘንድሮ እንደውም የአርኔ ስሎት ቡድን ዋንጫ ሲያነሳ የለም ይህ ቡድን ሙሉ ለሙሉ የክሎፕ ቡድን የክሎፕ ስብዕና ያለው ክሬዲቱም ለክሎፕ ሊሰጥ ይገባል ሲሉ በርካቶች የተከራከሩበትን ቡድን ነበር የዘንድሮ ሊቨርፑል የሳቸው ስብስብ ስለመሆኑ ማንም ጥያቄ ያነሳም ከአንድ ፍሬድሪኮ ኬዛ ውጪ ያውም ተሰልፎ ያልተጫወተ ለሜዳሊያ እንኳን ደቂቃ ያነሰው ተጫዋች እንደነበር ይታወቃል ኦልሞስት ሙሉ የክሎፕ ስብስብ ነበረ ዘንድሮ ለዋንጫው ተፋልሞ ዋንጫውን የሚያሳካው በርካቶችም ለዛ ነበር በብዛት ለክሎፕ ክሬዲት ሲሰጡት የነበረው ለማንኛውም የሊቨርፑል ወሳኝ ሰው 58ኛ ዓመታቸው ላይ ይገኛሉ ዛሬ 21 ዓመት በፊት ደግሞ ሊቨርፑል ቤት ወደ ኋላ ብንመለስ
በዚህች ቀን ራፋኤል ቤኒቴዝን አሰልጣኝ አድርገው የሾሙበት ቀን ነበረ። እሳቸውም በሊቨርፑል ሌላ ትልቅ ገደል የፈጸሙ አሰልጣኝ ናቸው። 350 ጨዋታዎችን መርተዋል። 194 ድል፣ 77 አቻ፣ 79 ሽንፈት። የአውሮፓ ሻምፒዮንስ ሊግ ግዙፍ ዋንጫን አሳክተዋል። ኤፍኤ ካፕ እና የአውሮፓ ሱፐር ካፕ ሌላ በሊቨርፑል ያሳኩት ዋንጫ ነው። ሻምፒዮንስ ሊግም ትልቁን መድረክም ሊቨርፑል እንዲቆናጠጥ ካደረጉ አሰልጣኞች ውስጥ በታሪክ ተጠቃሹ ሰው የቀድሞ የሊቨርፑል አሰልጣኝ ራፋኤል ቤኒቴዝ ልክ በዛሬዋ ቀን ከ21 ዓመት በፊት ነበር ሹመት ያገኙት። ሼሽኮ ካስቆጠራቸው 82 ግቦች መካከል 22ቱን ጨዋታ ማሸነፊያ ናቸው። ውድ ቤተሰቦቻችን ይሄም ማለት 25% ያህል ካስቆጠራቸው ግቦች ውስጥ ጨዋታ ማሸነፊያ ናቸው። አሰልጣኝ ማይክል አርቴታ አብዝተው ከፈለጉት ተጫዋች ውስጥ አንደኛው እሱ እንደሆነ ይታወቃል። ምክንያታቸው ግልጽ ነው። ለቡድኑ በብዙ መንገድ እሳቸው በሚተገብሩት እግር ኳስ ውስጥ በጣም ወሳኝ ሚና መጫወት የሚችለው ተጫዋች አድርገው ስለሚያምኑት ነው። በዛ ላይ ደግሞ ከሜዳ ተሯሩጦ መጫወት ይችላል። ቢውልድ አፕ ላይ በጣም አስደናቂ ተጫዋች ነው። አብዛኛውን የመልሶ ማጥቃቶች በአርቢ ላይፕዚግ ሲጀመሩ ይህ ተጫዋች አለ። አንድ ጥሩ ማሳያ እንደውም ከሰሞኑ ነግሬያችሁ ነበረ። ባየር ሙኒክና አርቢ ላይፕዚግ ጨዋታ አድርገው ከመሃል ሜዳ ባየር ሙኒክ ላይ ያስቆጠራት ግብ የመልሶ ማጥቃት ላይ ተጫዋቹ እንዴት እንደሚሳተፍ ማሳያ ነው። ማይክል አርቴታ አጥብቀው ይወዱታል። ፋብሪዞ ሮማኖ ዮጌሬስክንም እንዲሁም ሼሽኮንም ዝውውር ላይ እየሰሩ ቢሆንም የሚፈለገው አጥቂ አንድ ነው። የመጨረሻ ውሳኔያቸውን ከስብሰባ በኋላ ይወስናሉ። የፋይናንስ ሁኔታ በዝውውር ላይ አስፈላጊ ቢሆንም ማይክል አርቴታ ግን ለቡድን የሚያስፈልገው ሼሽኮ ነው ብለዋል። ዝውውሩ ከዛ ያለፈ አይሆንም ብሏል። በርካቶችም በአርሰናል ቤት የሚጠብቁት ዝውውር እሱ እንደሆነ ይታወቃል። ከዛ አትሌቲክ ጋር ቆይታ ነበረው ቲዮ ዋልኮት የአርሰናሉ የቀድሞ ተጫዋች። እንደ አርሰናል ደጋፊነቴ ሊያም ዴላፕ ወደ ቼልሲ ማቅናቱ ያሰጋኛል። ቼልሲ ለ9 ቁጥር ስፍራቸው እንደ ዲዲየር ድሮግባ መሆን የሚችል ተጫዋች ሲፈልጉ ነበር። አውቃለሁ ሊያም ዴላፕ ለዛ ፕሮፋይል በጣም የቀረበው ተጫዋች እንደሆነ ብለዋል። የ9 ቁጥር እርግማንን መስበር የሚችል አቅም ያለው እንዲሁም ከእንግሊዛዊ ሃሪኬን ቀጥሎ አለኝ የምትለው ምርጡ አጥቂ አሁን ሊያም ዴላፕ ነው ብሏል። ስለዚህ ቼልሲ እንደዚህ አይነቱን አጥቂ አምጥቶ ቡድኑን ሲያጠናክር ክለቤ ስጋት ነው ብሏል። እንግዲህ በተፎካክሮም ደረጃ ሁለቱም የለንደን ክለቦች ናቸው። በፕሪሚየር ሊግ ደግሞ ተቀናቃይ ናቸው እንዳጠቃላይ እና የቲዮ ዋልኮት ምልከታ ቼልሲዎች በጣም ወሳኝ 9 ቁጥር አምጥተዋል፣ እኛ ገና ነን፣ ይሄ ነገር በጣም ያሰጋኛል ብሏል። የአርሰናል ደጋፊዎችም ከሰሞኑ በሀሳብ መስጫ ሳጥናችን ላይ መዘግየታቸው ሲያሰጋቸው እንደነበረ በተደጋጋሚ ነግረውናል። ከአርሰናል ጋር በተያያዘ ግን ውድ ቤተሰቦቻችን ቀጣይ ውድድር ዓመት 2025-26 የውድድር ዓመት የልምምድ ልብሳቸውን ይፋ አድርገዋል። ይህ ምስላችን ላይ የምትመለከቱት አርሰናል በሚቀጥለው የውድድር ዓመት በልምምድ ላይ የሚጠቀመው መለያም እንደሆነ በዛሬው ዕለት ክለቡ ይፋ አድርጓል። አይንትራክ ፍራንክፈርት ለሁጎ ኤኬቴኬ የዝውውር ዋጋ እስከ 100 ሚሊዮን ዩሮ እንደጠየቁ ይታወቃል። ዩናይትድ በይፋ ክለቡን ሳይሆን ተጫዋቹን ያነጋገረ ነው። ከክለቡ መረጃ የጠየቁ በእርግጥ እነ ቼልሲም ሊቨርፑልም አሉ። በነገራችን ላይ እንደ ግራምቤል ዘገባ ከሆነ የዝውውር እድገት ሊያሳይ የሚችለው አይንትራክ ፍራንክፈርት እዚህ ሂሳብ ላይ ቅናሽ የሚያደርግ ከሆነ ብቻ ነው ብሏል። ስለዚህ ዩናይትድ እዚህ ዝውውር ላይ ይሳተፋል፣ ግን የገንዘብ ቅናሹ በጣም ወሳኝነት ይኖረዋል ብለዋል ግራምቤል። በእርግጠኛም በማለዳው መረጃችን ይህን ነገር ነግረናችኋል። ዩናይትድ እዚህ ዝውውር ላይ የሚሳተፈው የዝውውር ሂሳቡ ቅናሽ ካለውና በረጅም ጊዜ ተከፍሎ የሚያልቅ ከሆነ ብቻ ነው። የዩናይትድ ቁጥር 1 የሚባል ኢላማ የላቸው መሆን በዚህ ሰዓት በአጥቂ ስፍራ ላይ የሩበን አሞሪ ጋር አብሮ የሰራው ስፖርቲንግ ሊዝበን ጌኬሬስክ ነበረ። ብዙ ዝግቦች ተፈጠሩ እዚህ ዝውውር ላይ። ሁጎ ኤኬቴኬ ሌላኛው አማራጫቸው ነው። በዚህ ተጫዋች ዙሪያ ደግሞ የሂሳብ ጉዳይ አለ። ሊያም ዴላፕ ሌላ ዩናይትዶች ያነጋገሩት ነበር፣ ምርጫው ቼልሲ ነበረ። ከዛ በተረፈ ግን ዩናይትድ ቤት ራስመስ ሆይሉንድ፣ ጆሽኳ ዚርክዚ በአሰተኛ 9 ቁጥር ሌላ ሊጠቀሙት የሚችሉት ደግሞ እንደ ማቲያስ ኩንሃ ያለ ተጫዋች በቅርቡ ወደ ቡድኑ ማምጣታቸው ይታወቃል። ምንም እንኳን በርከት ያሉ የዜና ምንጮች አሁንም ቢሆን የአንድሬ ኦናና ቆይታ በዩናይትድ አለመረጋገጡን ሲናገሩ እሱም በዩናይትድ ስለ ቆይታው ሲጠየቅ እርግጠኛ አለመሆኑን ካሳወቀ በኋላ ሳሙኤል ሉካረስት ግን ለክለቡም ለተጫዋቹም ቅርብ የሆኑ የዜና ምንጮችን ዋቢ አድርጎ አሰልጣኝ ሩበን አሞሪም ሌሎች የሜዳ ክፍሎች ላይ ትኩረት ማድረጋቸውን ተከትሎና ግብ ጠባቂው ምናልባትም ራሱን ሊያሻሽል የሚችልበት አጋጣሚ አለ ብሎ በማመን ፕላስ እንዳልኳችሁ ሌሎች የሜዳ ክፍሎች ላይ ትኩረት ከማድረግ አንጻር
የካሜሮኑ ግብ ጠባቂ የመቆየት እድል እየሰፋ ነው ይላልና ግብ ጠባቂው በቀጣዩ ውድድር ዓመትም እድል ሊሰጠው እንደሚችል እየጠቆመ ይገኛል። ሳሙኤል ሉከረስት ከሰሞኑ የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ዲዩን ቫንደርሳን የግብ ጠባቂ ተጨማሪ ዓመት እድል ሊሰጠው ይገባል እያለ ነው። ዩናይትድ ደግሞ አንገብጋቢ ቦታዎች ስላሉት እነኛ ላይ ትኩረት እያደረገ መሆኑ ሊያተርፈው ይችላል እየተባለ ነው። በተቃራኒው ደግሞ አንድሬ ኦናና ሌሎች ዝውውር ላይ እየተሳተፈ ነው። ካሜሮናዊውን የፊት መስመር አጥቂ ብሪያን ምቤሞ ከብሬንትፎርድ ዩናይትድን እንዲቀላቀል በማሳመኑ ሂደት ላይ እንደተሳተፈ እየተነገረ ይገኛል። ሁለቱም ለአንድ ሀገር ይጫወታሉ። ኦናና በዩናይትድ ቀድሞ እየተጫወተ ነው። ብሪያን ምቤሞ የዩናይትድ መጫወት የልጅነት ህልሙ ነው። አንድሬ ኦናና ደግሞ ዝውውሩ በቶሎ እንዲጨርስና ሌሎች ዝውውሮችን እንዳይቀበል በማሳመኑ ሂደት ላይ ትልቅ ስራን ሰርቷል ብለዋል ሳሙኤል ሉከረስት። ካስታወሳችሁ በቅርቡ የእንግሊዝ ፕሪሚየር ሊግ ጨዋታ ገና የሊግ ጨዋታዎች እየተካሄዱ በነበረው የመጨረሻው ኢንተርናሽናል ብሬክ ጨዋታ ላይ ካሜሮን ጨዋታ ነበራትና ቅጣት ምት ተገኝቶ ብሪያን ምቤሞ ሊመታ ሲል አንድሬ ኦናና መሃል ሜዳ ድረስ አልፎ ሄዶም ቅጣት ምቱን እንዴት መምታት እንዳለበት ምልክት ሲሰጠው የሰሞኑ መነጋገሪያ ነበር። ለማንኛውም ቅርበታቸውን ተጠቅሞ ወደ ዩናይትድ እንዲመጣ ተጫዋቹን በማሳመን ሂደት ላይ ትልቅ ሚናን ሳሙኤል ሉከረስት ዘገባ መሰረት ኦናናም ተወጥቷል ብለዋል። የጋርናቾ መዳረሻ እርግጥ አይደለም። አሁንም የዝውውር መስኮቱ በይፋ ቢከፈትም እስከዚህ ሰዓት ድረስ አዲስ ነገር የለም። ሜል ስፖርት ግን ቶተንሃም ሆትስፐርስ፣ አስቶን ቪላ፣ ቼልሲ ዋነኛ ፈላጊዎች ናቸው ብለዋል። ግን የማቲያስ ቴሌ በቶተንሃም ሆትስፐርስ ኮንትራት መፈረም በቼልሲ በኩል ደግሞ እንደ ጄምስ ጌንትስ አይነት ተጫዋች ዋና ተጫዋች መሆኑ የዚህን ዝውውር ጉዳይ ሊያዘገየው ይችላል የሚል መረጃ በስፋት እየወጣ ነው። የቀድሞ አሰልጣኙ ደግሞ ኤሪክ ቴን ሃግ ተጫዋቹን ለመውሰድ አሰፍስፎ የሚጠብቅ ስለዚህ በፕሪሚየር ሊግ መቆየት ቢፈልግም 100% በፕሪሚየር ሊግ መቆየት ዋስትና ግን እስከዚህ ሰዓት ድረስ የለውም ብለዋል ሜል ስፖርት። አንድ አነጋጋሪ መረጃ እንጨምርላችሁ ከዓለም ክለቦች ዋንጫ ጋር በተያያዘ ብራዚላዊ ፍሌሜንሴ ግብ ጠባቂ ፋቪዮም በክለቦች ዓለም ዋንጫ ውድድር የሚካፈል በእድሜ ጠገቡ ወይም አንጋፋው ነው። ቡድኑን በቁጥር 1 ግብ ጠባቂነት እያገለገለ የሚገኝ ግብ ጠባቂ 44 ዓመት ከ260 ቀኑ ነው ዛሬ ላይ። ግብ ጠባቂው በእግር ኳስ ሕይወቱ 1375 ጨዋታን ሲያደርግ በዓለም አቀፍ ደረጃ ብዙ ጨዋታ በማድረግ ሁለተኛ ደረጃ ላይ ተቀምጧል። ፋቢዮ የክለቡ ፍሌሜንሴ የማይነካ የመጀመሪያ ተመራጭ ግብ ጠባቂ ሲሆን አሁንም ቢሆን ብራዚል ውስጥ ካሉ ግብ ጠባቂዎች ውስጥ አንዱ ነው። ግብ ጠባቂው በመጪው መስከረም ወር 45 ዓመት የሚውለው ሲሆን በቅርቡ እስከ 26 መጨረሻ የሚቆየውን ውል ፈርሟል። ፍሌሜንሴ የዓለም ክለቦች ዋንጫ ውድድሩን ከቦሩሲያ ዶርትመንድ ጋር ማክሰኞ ምሽት በማድረግ ሲጀምር ይህ ግብ ጠባቂ ውድድሩ አንጋፋ ግብ ጠባቂ በመሆን ጨዋታውን የሚያደርግ ይሆናል። የአሁኑን አበቃን። መልካም ጊዜ